ስንክሳር ዘወርኃ ጥር 25 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ የኃጢአተኛ ሞት የማይሻ ጌታችን ከእርሱ ምጽዋት የሚለምነውን ድሃ ላከለትና ለመነው። በዚያንም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ አጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያችም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጆቻቸው ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ የከፋ ጥቋቁሮች ኃጢአቱ ሁሉ ከእርሳቸው ጋር አለ። በግራ በኩል ባለው ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ ሆኑ። ከብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቁመው በማዘን ምንም ያገኘነው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምን እናኖራለን ይሉ ነበር። በዚያንም ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለዳዊት ጣላት፣ ያችን እንጀራ አምጥቶ ከዚያ እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘሁለትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መለሱ። በዚያንም ጊዜ እየፈራና እየደነገጠ ከእንቅልፉ ነቅቶ ከተኛበት ተነሳ። ከዚያችም ዕለት ወዲህ ስለ ቀደመች ክፉ ሥራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱንም ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ሥራዎች ይህን ሥራ ስለሠራ እንደሚያመሰግኑትና እንደሚያደንቁት ባወቀ ጊዜ በዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን አገለገለው። የዕረፍቱንም ጊዜ አውቆ የከበሩ አረጋንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንን በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሮም ንጉሥ ልጅ የከበረ ሰብስቲያኖስ ምስክር ሆኖ ሞተ። እርሱንም በተግሳጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱም ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ አገረ ገዥነት ሾሙት። እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞቹን ሁሉ የዕውራንንም ዓይኖች በጸሎቱ ከፈተ። ከዚህም በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካደው ጊዜ ለጣዖት ይሰግድ ዘንድ ይህን ቅዱስ ሰብስቲያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አሰረው። ቁጥር በሌላቸው ፍላጻዎችም ይነድፉ ዘንድ አዘዘ። እንደ ሞተም ጠርጥረው ትተውት ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈተውም ወደ ደሴት መካከል ወስደው በዚያ ኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች የደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖሩ። ከዚህም በኋላ ነፍሱን አሳለፈ። ለቅዱስ ሉዱስና በሕልም ተገልጦ ሥጋውን ያለበትን ነገራት። እርሷም ሜዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንን መታሰቢያዋን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንዳይቀርበው ቃል ኪዳን ሰጠው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የሰማዕት አስኪላ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።